ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሦስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህቺ ብርቱካን በባህል፣ በሃይማኖት፣ በማህበራዊ ሕይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ሕይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እናትና አባቴ በሕይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግሥት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ የምትፈልጊያት ከሆነ ሄሎ አቤት። አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰውጣ ያሳዝንም።
የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ህዝቡ እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። እኔ ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዚያ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችም ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነኝ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው፣ ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገችው? እኔም ማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተኝ ሰኞ ነው ማየት የጀመርኩት በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ አልሞቱም፣ በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ ብርቱካን ያው ስራ ጎጃም ሁለተኛ ሲወረዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብና የኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ የሚባል የተማረች ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ ባዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ።
ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣው በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ስለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም፣ ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች። እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሯን በእጄ ይዣታለሁ። ሄርንና ሬጅስትራል ብሩን እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዛ በሰዓቱ አይ በቃ እንትን የማታስገቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም የማርፍበት ሄጀም የሚያስተምሩኝ ነገር አይደለም፣ ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል ለኝ አልኩትና ዶክመንት ሰጥቼ እዚያው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከወሰድን በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማረች። ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀረማያ ዩኒቨርሲቲ ተላከች። ሀረማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀረማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖር ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችው ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰርኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ ኤንድ ፋይናንስ ነው የተመዘገብኩኝ። በዚያ ልክ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት እቺ ምን አይነት የተጨምለቀናት ምን አምስታችን ስለተንጠለጠልንባት ነው እንዴ አሁን እንትን ደፈርናት ማለት ነው። ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋል ይሆን እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዴት አይነት ነገር ነው? በጣም ግራ የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳን ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታውቀውም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው። አብረን ነው የምንኖረው። ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ ማለቅም። አብረን ነው የምንኖረው። ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ ማውቀው ነገር የለም። ማህፀኔን ጨቀጨቁ። ከአንገት በላይ ደግሞ
እንትን በምንድነው ጭንቅላቴ ነው ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው ቀይ ነበርኩኝ። ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜትተጣል ምንሆን ግን ምንድነው በስድስተኛ ቀና ብዬን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቄ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 አመት ሆኖናል። ከ3 አመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መች ሆነ አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛው ነው የማገለግል። ባንኩ አሪፍ ይከፍለኛል። ለኔ የሚያንሰኝ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በኔ ደሞዝ እንደምንተዳደር እሷንም በኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም ቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንን የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትላላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወተናል። አሁን አጎታችን በቅርብ መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ ነገገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድንሆን መጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደግሞ እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ ነው። ለኔ ሁሉም አንገቱን ይደፋል። የትናንትና አሳይጅ ነበር አጎቴ ነው ያገኘው። በሱ ምክንያት ነው የማሰሩ ዶክተር ነው በቃ ቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን።
ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስመጣ ቤት ተከራይተን መኖር ጀመር። ይህ ነው የተጋባንበት ሁኔታ ይመስላል። ተወቃቸውም የተጋቡትም በገጠር በባህላዊ መንገድ ነው። ግን ወደ በፍነት እንትን አላቸው የትዳር ሰርቲፊኬት የሰርግ ምናምን ነበረ። ስቱዲያቸው አዲስ አበባ ነበረ። ከዚያ ቤተሰብ ሄዶ እዛው ተደረገሰላቸው ተጋብተው ነው የመጡት። የእናት አባቶቻችን የዘመዶቻችን የጎረቤት የሁሉም ፎቶ ከኛ ጋር ከሷ ጋር የተነሳ ፎቶ አለ፣ አንደኛ ማስረጃ። ከዛ ሲቀጥል ደግሞ የጋብቻ ሰርቲፊኬት አለ፣ የምስክር ወረቀት እነሷ በስነ ስርዓት ተጋብተን ባልና ሚስት መሆናችንን የሚገልጽ ዶክመንት እንዳለን። ሁለተኛ ሲቀጥል የልጃችን የልደት ካርድ አለው፣ የኔና የሷ እንደሆነ የልደት ካርድ አለ። ስለዚህ የሰርጋችንን ፎቶ አለ፣ ሶፍት ኮፒ የሰርጋችን ፎቶ አለ፣ የቤተሰብ ፎቶ አለ፣ የተጋባንበት ነገር አለ፣ በቂ ማስረጃ አለ። 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት። እዛ ተጋቡ። ከዛ ወደ አዲስ አበባ ተመለሱ፣ መኖር ጀመሩ። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበርኩ። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዚያ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን ነው 3 ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጠበቀ ጊዮን የሚባል ሆስፒታል አለ። ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን 1 ሳምንት በኋላ 2 ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ይሄኛው ከዛኛው መረጃ ልብ ኬዝ እንዳለባት ትክክል ነው፣ ሌላው ትክክል አይደለም። የልብ ታካሚ ናት። እኔንም ማስተዳዳት እኔንም ማግዛት ከምናውን ከበር ማድረግላት እኔ ነኝ። አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ። እሱ እያሳከማት ክትትላላት ሁሉ ነገር የሚያደርግ እሱ ነው። የመድኃኒት ሁሉ ነገር የሚሸፍን የሚያሳክማት እሱ ነው። ወይ አንዴ ብሩክ አቤት። ይኸውልሽ እንግዲህ ከ1 ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃሽ እንቅልፏ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። መድኃኒት ውጭ ስለነበረ አሁን በዛሬ ሰዓተኛ ሰው እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመንስ የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በጣም አሁን እኔ እንደ እናቴ ስላየሁት ስትጨነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን መስሩን የምንመጥል እውነታውን ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋር ስለሆነ ነገ ወዲያ ምን እንደሚፈጠር ስለማላው ትክክለኛውን ማውራት አልፈለኩም። ልጃገረድ ነበርኩ ድንግልናዬን አልኳት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ
ያው ሁሉ ነገር አይ ይሄ አሁን ያወራሁት ነው ያለው ሌላ ነገር ነው ታዲያ ፎኩስ ገብቶ ገና ዛሬ ነበር ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበር ራሱን ያውቀው ነበር ራሱን ስቶ ነበር ወሬት ምናምን የስራ ባልደረቦቹ ይሄዱ ነሱ እያደረጉት ነበር ዋ እየተደፋበት ህክምና ላይ ምናምን ነበር ሰላም ማዛ ባላለው እንዴት ነው እግዚአብሔር ይመስገን ሰላም ነው አለን ይመስገን እንግዲህ እየሰማው ማለት ነው ማዛ ባላለው ማዛ ማመድ ባላለው እሺ የት ነው ሰው እኔ ኢትዮጵያ አይደለሁም እሺ እኔ ጋዜጠኛ ነኝ ከበፊት ነግሬያታለሁ በግልጽ ነው የምነግርሽ ከታፈረች ግለይናላ ካራኔ ሲጀመር ይልክ አንቺ ነው ራሱ ለመናገር ማናገር አልፈለኩም ምክንያቱም እሷን ራሱ እንደዚህ ያታለሉ የወሰዱ ስለሆነ ስልክ በቻልኩ መጠን አታንሺ ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሌውን እንዴት ታውቂያለሽ ይጋልኳት ነበር እንደው ምንድነው ያልኩሽ ብርቱካን እንሽታ ነው የምነግርሽ ስልክሽን አጥፊ እኔ ልደብቅሽ አላልኩሽም ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም ያለሽበት ገንዘብ አላክልኝ ተልኮላታ ገንዘብ ብዙ ብር አይደለም 5000 ብር ሰው አመጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው አመጥቶ ተቀብሏታል ወይ ለምን አዋሳ ይኸውልሽ መጓጓዣ ነው ሌላ አይደለም እኮ እንደተደበቀ አይደለም እኛ እኮ እንደተደበቀ ነው ነግሬያታለሁ አዋሳ አያወጣሽም ወደ ደብረ ብርሃን ያስወጣሽ እዛ የሚጠብቁ ሰዎች ይኖራሉ አርፈሽ እንድትቀመጪ ያስፈልግሻል ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት ለሊት ውጪ ከአዲስ አበባ በዚህ አቅጣጫ እዚህ ቀደም እንዳልኩሽ ወታደሮቹ ምን ሲቆጣጠሩ ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንደተቀመጥ ነው ለደህንነቷ በማሰብ ነው እንዳትሞት በማሰብ ነው ደህንነትን መንገድ አሁን ደግመሽን መቀበል አለመቀበል የራስሽ ጉዳይ ነው ከዚህ በኋላ ያስነቱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም ሲገባት ወደ ጫካ ትውጣል እህትሽን የምትፈልጊያት ከሆነ ወደዚህ ላኪያት ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት ዶርሚታ ትቀመጣለች የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን ጊዜት ሲወጣ እንደዛ ነው መሆን ያለበት አለያችሽን አታገኛትም እኔ ሌላ ምልሽ ነገር የለኝም እንገባኛል ያላችሁበት ነገር ቢያንስ መንግስት ወደ ማይቆጣጠሩ ካሉት ወደ ሊቆጣጠሩት ቦታ ላመቻችሽ ይችላል ልጅሽን እንደዛ ተቀመጭ ይሄ ጊዜ ያልፋል ይሄ ግርግር ያልፋል ሌላ ወሬ ማያስፈልግም እኛ ምንም አንልም የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው የራሳችን ወርደት ነው ወዳችን ዘንድ እንላለን የተበላሸው ነገር ስማት ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች መንግስት ምራት ነው የመሰላት ይመስለኛል ይገልጻል የሚቆል ቢቢስና መንግስት አብሮ ነው የሚሰራው አስቀልኝ ብዙ ነገር አበላሽተሻል ይሄ ቀልድ አይደለም ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስም ለቀለቀላት እንደተከበበ ሰው አስቢ ስልክሽን አታንሺ አስቢ ከራስ ጋር ተነጋገሪ ሆን ማዚ እህቱ እየሰማሽ ነው እህቷ ሲሞን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰፈር አስበሽ ወስኝ መደበቅ ከፈለግሽ አግዝሻለሁ ይሄ ነው ልልሽ የምችል ቡርቴ ይሄን ትበሪ እሱን ትበሪ ነው አይ የእናንተም በምን ሊያዘው አሁን የእናንተም እኮ ታስፈልጉኛላችሁ በስክሪፕቶ ተፈካሽ እሱን ትበሪ እሱ ይሳለን ወጣው ይሳሳለን እሱ ተማረቀ ታዚ ሲደመር አንድ የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ ዕቅድ ያለው ነበር። የሕዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ
ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ሕዝቡ ተመልክቶ ቢያዝንም የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል የፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይውጠው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመጽ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ ሕዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገድልሻል የሚቆጥ እህቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሱን ፈልጊያት ከሆነ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ብጥብጥና ውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ ዓለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት። ፍቃደኛ ሆነች። ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ ዓለማየሁና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሠራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት ታደርግልኛለሽ መሰለሽ? ወፈሩ በለው ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ብለሽ ብትገልጪልኝ ጥሩ ለቲቪ ስለዛ ምን እንደነበር አሁን በቀዳም ተከተል ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃሪ ወደ ቃለ መጠይቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን ያሰቡት ያልተሳካ ቅዠት ነበር። በእርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች
ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የሕዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል። የብርቱካን እውነት መገለጥ ከሁሉም በላይ የሕዝቡ ባስተውሎት እውነታውን መጠየቁ የጥፋት ኃይሉን አጀንዳውን እንዝጋው እስከ ማለት ሲያደርሰው፣ በሌላም በኩል ብርቱካንን ወደ ገዳይ ቡድናቸው ይዘንሽ እንጥፋ እስከ ማለት አድርሷቸዋል። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለቀ፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሁሉን ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም አገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ አስተምረውናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። እኔ ማለት አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትም ሞቷል ማለት እኔ ከባድ። በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ቆይቷል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው፣ ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖር። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ፣ ፎልስ ኢንፎርሜሽን እንደሆነ፣ ልጅቷ እናትና አባት እንዳሏት፣ እንዳልታገተች፣ ተደፍራ እንዳልወለደች፣ ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር ፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይህ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነት ይሁን ሐሰት አላየው ሚዲያ ላይ ወጣች፣ ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ አንተና ነው። ስለዚህ ትክክለኛ ኢንፎርሜሽን አይደለም።